ሰላም እንዴት ናችሁ? ዛሬ የሴት ልጅን ብልት በኮካ ማጠብ በሚል ዙሪያ ነው የምናወራው። ምክንያቱም እንግዲህ ከልጅነት ጀምሮ እኔ ስሰማ የሴት ልጅ ብልት ድንግልና ይመልሳል፣ ያጠባል ምናምን የሚባል ነገር ሰምተናል እና ይሄ ነገር እውነት ነው ወይ የሚለውን እናያለን ማለት ነው። የሴት ልጅ ብልት በኮካ ኮላ መታጠብ ምንም አይነት የሕክምና ወይም የጤና ጥቅም የለውም። ይልቁንም ከፍተኛ የሆነ የጤና ጉዳት የሚያስከትል አደገኛ ልማድ ነው። አንዳንድ ሰዎች ኮካ ኮላ እርግዝናን ይከላከላል ወይም ብልትን ያጸዳል ብለው የሚያምኑት የተሳሳተ ብዥታ ቢኖርም በሕክምና ዓለም በፍጹም የማይመከር እና ጎጂ እንደሆነ የተረጋገጠ ነው። ገባችሁ? የሴት ልጅ ብልት ያጠባል ብለው ብዙዎች በኮካ ይታጠባሉ። እና እኔም ከልጅነት ስሰማ ነው ያደግኩት፣ እሰማለሁኝ እና ይሄ በፍጹም እውነት እንዳልሆነ እና ጭራሽ ጉዳት እንዳለው ማወቅ አለባችሁ። ሊያስከትል የሚችሉ ጉዳቶች ከፍተኛ የፈንገስና የባክቴሪያ ኢንፌክሽን። በኮካ ውስጥ ያለው ከፍተኛ የስኳር መጠን ለጎጂ ባክቴሪያዎችና ፈንገስ መራባት አፋጣኝና ምቹ ሁኔታን ይፈጥራል። የተፈጥሮ ሚዛን ፒኤች ማዛባት የሴት ብልት ራሱን ከበሽታ የሚከላከልበት ተፈጥሯዊ አሲዳማ ሚዛን እና ጠቃሚ ባክቴሪያዎች አሉት። ኮካ ውስጥ ያሉት አሲዶች ይህንን ተፈጥሯዊ ሚዛን ሙሉ በሙሉ ያበላሻሉ። የብልት ማቃጠልና መቁሰል በኮካ ውስጥ የሚገኙ ካርቦንና አሲዶች ስሱ የሆነ የብልት አካል ሊያቆስሉ፣ ሊያቃጥሉና ከፍተኛ መቆጣት ጉዳት ሊያደርሱ ይችላሉ። እርግዝና አይከላከልም። ኮካ ከግንኙነት በኋላ የወንድ ዘርን ያጠፋል የሚል እምነት ሙሉ በሙሉ የተሳሳተና እርግዝናንም አይከላከልም። የአንዳንዶቹ እርጉዝ እንሆናለን ብለው በፍርሃት ኮካ ይጠጣሉ። በጣም ብዙ ኮካ ይጠጣሉ እና ከዛ በኋላ እርግዝና የሚከላከል ምናምን የሚመስላቸው አሉ እና ፍጹም ከእውነት የራቀ ሀሰት እና በጣም ጎጂ የሆነ ነገር ነው ማለት ነው። ጥቅሙ ምንም አይነት ጥቅም የለውም። ምንም አይነት ጥቅም የለውም። ትክክለኛው የብልት አጠባበቅ የሴት ብልት ውስጠኛው ክፍል ራሱን በራሱ ማጽዳት የሚችል ተፈጥሯዊ ብቃት ያለው ነው። የውጭኛው ክፍል ለማጽዳት ውሃ ብቻ በቂ ነው ማለት ነው። ስለሆነም በስህተት የሚደረጉ ሌሎች ጎጂ ልማዶችም አሉ። ከዚህም ይሄንንም ጨምረን እናያለን ማለት ነው። ኮካ ኮላን ከመጠቀም በተጨማሪ በርካታ ሴቶች ሳያውቁ የሚያደርጓቸው ነገር ግን ለኢንፌክሽን እና ለተለያዩ ችግር የሚዳረጉ ልማዶች አሉ። ውስጠኛው ክፍል በውሃው ወይም በሳሙና መታጠብ፣ ውስጠኛውን ክፍል በኃይል ውሃ ማስገባት ወይም በሳሙና ማጠብ ጠቃሚ ባክቴሪያዎችን ስለሚያጠፋ ለባክቴሪያ እና ለፈንገስ በሽታ ሊያጋለጽ ይችላል ማለት ነው። መዓዛ ያላቸው ሳሙናዎች እና ኬሚካሎችን መጠቀም ለብልት ማጠቢያ ተብለው የሚሸጡ ሽታ ያላቸው ሳሙናዎች፣ ሎሽኖች ወይም ፓውደሮች ቆዳን እንዲቆጣ የሚያደርጉና የፒኤች መጠን የሚያዛቡ ናቸው። የእንፋሎት ጢስ መታጠን የሴት ብልትን በእንፋሎት መታጠን ህብረ ህዋስን ሊያቃጥልና የተፈጥሮ እርጥበትና ባክቴሪያዎች ሚዛንን ሊያዛባ ይችላል። አዎ ብዙዎቹ እንግዲህ የሞቀ ውሃን መታጠን ለጽዳትም ሆነ ሊያጠባል በሚል አይነት አስተሳሰብ የሚያደርጉ አሉ። የሞቀ ውሃን መታጠን ማለት ነው። ይሄ ደግሞ የብልት አካል ፍጹም ስስ ስለሆነ ጭራሽ ሌላ ጣጣ ይዞ ነው የሚመጣው ማለት ነው። ትክክለኛ የጤናማ የብልት አጠባበቅ መንገዶች ለስለስ ያለ ንጹህ ውሃ ብቻ መታጠብ ነው። በቃ በንጹህ ውሃ ብቻ መታጠብ፣ በሙቅ ውሃ ለብ ባለ ውሃ ማለት ነው መታጠብ። የውጭኛው ክፍል በቀን አንድ ጊዜ በንጹህ ለስለስ ያለ ውሃ ብቻ መታጠብ በቂ ነው። እንዲሁም ደግሞ ሽንት ከሸናችሁ በኋላ መታጠብ ማለት ነው። ከፊት ወደ ኋላ መታጠብ፣ ሽንት ቤት ከተጠቀሙ በኋላ ሁልጊዜ ከፊት ወደ ኋላ መታጠብ አስፈላጊ ነው። የጥጥ ወይም የኮተን የውስጥ ልብሶችን መልበስ
አየር የሚያስገቡና እርጥበትን የሚመጡ የጥጥ ውስጥ ልብሶች መጠቀም ከፈንገስ ባክቴሪያ ያ እንዳይራባ ያደርጋል ማለት ነው። ከግንኙነት በኋላ ሽንት መሽናት። ከግንኙነት በኋላ ወዲያውኑ ሽንት መሽናት ወደ ፊኛ ወይም ሽንት ቧንቧ የገቡ ባክቴሪያዎችን ጠርጎ ስለሚያወጣ ይረዳል። ከግንኙነት በኋላ ሽንት መሽናት ማለት ነው። የሕክምና እርዳታ የሚያስፈልጋቸው ምልክቶች የሚከተሉት ምልክቶች ካጋጠሟችሁ ወደ ሕክምና ትሄዳላችሁ ማለት ነው። ያልተለመደ የሴት ብልት ፈሳሽ ቀለሙ አረንጓዴ፣ ቢጫ ወይም የወፈረ ነጭ ከሆነ፣ መጥፎ ወይም የሚያስጠላ ጠረን፣ ከፍተኛ የብልት ማከክ፣ ማቃጠል ወይም ማበጥ ካለ፣ በሽንት ጊዜ ወይም በግንኙነት ወቅት ህመም ካለ ይህንን ስታዩ ቀጥታ ወደ ሐኪም ቤት መሄድ አለባችሁ ማለት ነው። ስለሆነም በተጨማሪ የተፈጥሮ ፈሳሽ ባክቴሪያ ብዙ ሴቶች መደበኛ የብልት ፈሳሽ ከበሽታ ጋር ስለሚያያይዙት ይጨነቃሉ ወይም ብዙ ፈሳሽ ካላቸው ማለት ነው። ሆኖም ፈሳሽ መኖሩ ሙሉ ጤናማ ነው። ግን ግልጽ ወይም ነጣ ያለ ምን አይነት ፈሳሽ የሆነ ውሃማ ፈሳሽ ከሆነ ነጣ ያለ ውሃማ ፈሳሽ ከሆነ ይሄ ጤነኛ ነው። የወር አበባ ዑደት ለውጥ በእንቁላል ውጪ ላይክ መውጫ ኦቭሬሽን ታይም ላይ ፈሳሹ የበዛ የተለጠጠና ግልጽ ነጭ ወይም እንቁላል ስትሰብሩ ነጭ የሆነ ዝልግልግ ያለ ነጭ ውሃ ፈሳሽ እሱን አይነት ከሆነ እሱም የኦቭሌሽን ምልክት ነው ማለት ነው። ወይም ከወር አበባ በኋላ ኦቭሌሽን ታይም ላይ ወይም እንቁላል ማምረቻ ጊዜ ወቅት ላይ የሚሆን ነው ማለት ነው። ተፈጥሯዊ ተግባር ይህ ፈሳሽ ሌሎችን እና ባክቴሪያዎችን ጠራርጎ በማስወጣት ብልት ራሱን ንጹህ እንዲያደርግ ያደርጋል ማለት ነው። የስነ ተዋልዶ ጤናማ አኗኗር ዘይቤ ምግብ እና የፈሳሽ መጠን በቂ ውሃ መጠጣት፣ አትክልትና ፍራፍሬዎችን መመገብ እንዲሁም እርጎ መመገብ ከብልት ውስጥ ያሉ ጠቃሚ ባክቴሪያዎች እንዲበዙ ያደርጋል። ጠቃሚ ባክቴሪያዎች ማለት ነው። ጎጂና ጠቃሚ ባክቴሪያዎች አሉ። ጠቃሚ ባክቴሪያዎች እንዲበዙ ያደርጋል ማለት ነው። የስኳር መጠን መቀነስ። ከፍተኛ የስኳር መጠን ያላቸው ምግቦች፣ መጠጦች ማብዛት የፈንገስ ማራባት ያፋጥናል ማለት ነው። ጠበብ ያሉ ልብሶችን አለመልበስ። በጣም ጠበብ ያሉ የጂንስ ወይም የናይሎች ወይም ደግሞ የትኛውም ጠበብ ያሉ ልብሶችን ታይቶች ምናምን አየር ስለማያስገቡ ሙቀትን ሊያመጡ ይችላሉ። ይህ ደግሞ በሙቀት ምክንያት ፈንገስ ባክቴሪያዎችን መራባት ምቹ ያደርጋል ማለት ነው። በወር አበባ ወቅት የሚደረግ ጥንቃቄ ደግሞ ፓድ ወይም ታቦችን ወይም ደግሞ የንጽህና መከላከያዎችን በቀን 4 ጊዜ መቀየር አለባችሁ ማለት ነው። የውስጥ ልብስ እርጥበት ያለው ውስጥ ልብስ ወዲያውኑ መቀየር ያስፈልጋል ማለት ነው። በስራና በእንቅልፍ ወቅት ማታ ላይ በሚተኛበት ወቅት አየር የሚያስገቡ ሰፋ ያሉ ጥጥ ልብሶችን መልበስ እሱም ጤናማ ጥሩ ነው ማለት ነው። ሙቀት እንዳይኖር ማለት ነው፣ እንዳይሞቃችሁ። ስለሆነም ርዕሳችን ያው ኮካ ስለሆነ የሴት ብልትን ወይም ማንኛውን ሰውነት አካል በኮካ መታጠብ በሕክምና አንፃር በጣም ጎጂና አደገኛ ነገር ነው ማለት ነው። ከፍተኛ የፈንገስ ባክቴሪያን ኢንፌክሽንን ያመጣል። በኮካ ኮላ ውስጥ በጣም ከፍተኛ የሆነ የስኳር መጠን ስላለው በቆዳ ወይም በብልት አካባቢ ሰፊ የሆነ ፈንገስ ወይም ደግሞ ባክቴሪያዎችን ማከማቻ ይፈጥራል። ከዛም በኋላ ደግሞ በጣም ከፍተኛ የሆነ ህመም ውስጥ ትገባላችሁ ማለት ነው። የተፈጥሮ አሲድን መጠበቅ ወይም ፒኤች ማዛባት። የሰውነት ቆዳና የሴት ብልት ተፈጥሯዊ የሆነ አሲድ ወይም የፒኤች ማዛባት የፒኤች ሚዛን ማዛባት አላቸውና እነዚህን ያዛባሉ። ይህ የሚዛንን ሰውነት ራሱን ከበሽታ አምጪ ተዋሲያን እንዲከላከል ይረዳል። ኮካ ኮላ በውስጡ ከፍተኛ የፎስፎሪክ እና የካርቦኒክ አሲድ መጠን ስላለው ይህንን ተፈጥሯዊ ሚዛን ሙሉ በሙሉ ያበላሸዋል። የቆዳና የህብረ ህዋሲያን ማቃጠል፣ መቆጥቆጥ። በኮካ ውስጥ ያሉት አሲዶች እና ካርቦኔቶች ከፍተኛ ስለሆኑ ብልት ደግሞ ስስ ስለሆነ ከፍተኛ የሆነ የቆዳ መቆጥቆጥ ወይም ማቃጠል ውስጥ ትገባላችሁ ማለት ነው። ከፍተኛ ማቃጠልና ህመም ይፈጥራል ማለት ነው።
ተጠባቂነትና የቆሻሻ ስብስብ። ስኳሩ ሲደርቅ ቆዳን የመቆጥቆጥና የመጣበቅ ባህሪ ስላለው አየር ዝውውር ይከላከላል። ይሄም የአቧራ ቆሻሻና ባክቴሪያዎችን በቆዳ ላይ ተጣብቀው እንዲቀሩ በማድረግ ለቆዳ መቆጣት ከፍተኛ ሚና ይጫወታሉ ማለት ነው። የተሳሳተ እርግዝና መከላከያ። አብዛኞቹ እንደነገርኳቸው እርግዝና መከላከያ ነው ብለው ይወስዳሉ፣ ግን አይከላከልም። ኮካኮላ መጠጣት ማለት ነው። አሚን በኮካኮላ መታጠብ ማለት ነው። ስለሆነም ኮካኮላን ለጽዳት መጠቀም ምንም አይነት ጥቅም የለውም። ይሄን ማወቅ አለባችሁ። ለሰውነት ንጽህና ለአጠባበቅ ሁልጊዜም ንጹህ ውሃ ብቻ ተመራጭ ነው ማለት ነው። እንግዲህ ተመልካቾች ዛሬ ስለ ኮካኮላ ለምን ብዙዎች በተሳሳተ አመለካከት እኔ ራሴ ሳድግ ማለት ነው ኮካኮላን ድንግልና ይመልሳል የሚል እንደዛ ሰምቻለሁ። ይሄ ፍጹም እውነት አይደለም እና ድንግልና ምንም አይመልስም፣ እንዲሁም አያጠብም፣ እንዲሁም ደግሞ እርግዝናን አይከላከልም፣ እንዲሁም ደግሞ ሌላም አያደርግም ማለት ነው። ጭራሽኑ ብዙ በሽታን ይዞ ይመጣል ማለት ነው። ስለዚህ ማወቅ አለባቸው። አመሰግናለሁ። ቻው